ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር የአብርሃምን የሰሞኑን ሁኔታ የተመለከቱት ጋሽዬ ወደ አዲስ አበባ የመጡ መሆኑን ሰምቻለሁ ማለት ነው። በነገራችን ላይ አብርሃም አሁን ላይ ለያዥ ለገናዥ አስቸግሯል ማለት ነው። እኔ ዘልዬ ያልጨረስኩ ገና ጡጦ መጠባ ልጅ ነኝ ብሎ ባህላ እየተናገረ ነበረ። የማርክንም ቪዲዮ አይቼ የሳኩኝ ነበር እና ጓደኞችህ እራሱ ማለት ነው ንግግርህ ምን ያክል ሙድ እንዲይዙብህ እንደጋበዛቸው የተመለከትክ አይመስለኝም እና ዝለል ብያለሁኝ። በነገራችን ላይ እውነቴን እኮ ነው የምላቸው። አሁን ይሄንን ልጅ ከመገደብና ከመያዝ ይልቅ የሚዘልበትን መንገድ መፈለጉ የተሻለ ነው ብዬ አስባለሁኝ። ለማንኛውም ማለት ነው ከሰሞኑ ያለውን ነገር ከተመለከቱ በኋላ ጋሽዬ ወደ አዲስ አበባ መጥተው አብርሃምና ሩታ መሀል ያለውን ችግር ለአንዴና ለመጨረሻ ጊዜ ለመፍታት መወሰናቸውን ሰምቻለሁኝ ማለት ነው። ቡዜ በዛ በኩል አብርሃምን አስገድዳ ወስዳ ከሄርሜላ ጋር ያለበትን ችግር እንዲፈታ ለማድረግ ትሞክራለች። ከቤተሰቡ ተቃራኒ በሆነ መንገድ ማለት ነው። ትላንትና ተመልክቼ በጣም አዝኜ መስጠት ያለብኝን ሰፋ ያለ ሀሳብ አንስቼ ሰጥቼ ነበረ። ዛሬ ደግሞ በዚህኛው በኩል የነጋሽዬ ወይም የአብርሃም ቤተሰቦች ትክክለኛ ውሳኔ ደግሞ አብርሃም ሁሉንም ነገር እርግፍ አድርጎ ትቶ ከሩታ ጋር ያለውን ችግር ፈቶ ከሩታ ጋር ወደ ቤቱ ተመልሶ ልክ ከዚህ ቀደም እንደነበረው ሁሉ ሰላም ፈጥኖ እንዲኖር ለማድረግ መወሰናቸውን ሰምቻለሁ። ለዚህም ጋሽዬ አዲስ አበባ በቀጥታ መጥተው አብርሃም ሙሉ በሙሉ ወደ ሩታ እንዲመለስና ወደ ቤት እንዲገባ ለማድረግ እንቅስቃሴዎችን እየጀመሩ መሆኑን ሰምቻለሁ ማለት ነው። ይሄ የሚደገፍ ሀሳብ ነው በነገራችን ላይ ማለት ነው። ከዚህ የተሻለ ሀሳብ ሊኖር አይችልም። በቃ ከዚህ የተሻለ ሀሳብ ሊኖር አይችልም፣ ሊመጣም አይችልም። ልጁ ላይ ችግር እየፈጠሩ ያሉት መግባት የሌለባቸው ሰዎች ወደ ህይወቱ ስለገቡ ነው። እውነታው ይሄ ነው። በቃ ሌላ ነገር የለውም። ሁሉም የራሱን ፍላጎት እነዚህ ልጆች ህይወት ላይ መጫን ይፈልጋል። ቡዜ በዛ በኩል አብርሃምን ወደ ሄርሜላ መውሰድ ትፈልጋለች፣ ወይም አብርሃም ከሄርሜላ ጋር እንዲሆን ትፈልጋለች። ይህንን የምታደርግበት ትልቁ ምክንያት ደግሞ ለሩታ ጥላቻ ስላላት ወይም ሩታ እንደ አማች እኔን አላከበረችኝም ከሚል የሆነ ማለት ነው የወረደ አስተሳሰብ የመጣ ነገር መሆኑ ግልጽ ነው። ሁላችንም ተመልክተናል። በቃ ቡዜ እንደዚህ ተቀይራ አብርሃምን ለሩታ ለመስጠት ደፋ ቀና የምትልበትን ምክንያት መለስ ብላችሁ ሩታ ቡዜ ተናገረችኝ ወይም ቡዜ ሩታ ተናገረችኝ ብላ ያሰበችበትን ቪዲዮ ማየት ትችላላችሁ። እንግዲህ ከዛ በኋላ ነው የዚህን ያክል ተቀይራ እነዚህ ሁሉ ምስቅልቅሎች እየወጡ ያሉት። አብርሃም ደግሞ አሁን ላይ የሆነ ከሁለቱም ሴቶች ነፃ መሆኑ ምቾት የሰጠው ይመስለኛል። በቃ እየተፍታታ ምናምን ነው ይመስለኝ። የምሬን ነው። በሱ ዙሪያ ላይ ያላችሁ ሰዎች እስኪ እንዴት ነው እየቦረቀ ያለው? ከሁለቱም ሴቶች ከተለየ በኋላ እያሳለፈ ያለው መንገድ እንዴት ነው? እኔ ከፀጉር ስታይሉ ጀምሮ በጣም በብዙ ነገሮች እየተቀየረ እንደሆነ ነው ሜይ ቢ እየተረዱ ያለሁት ማለት ነው። አንድ እውነት ልንገር አብርሽ፣ በነገራችን ላይ ሁሉም ልጆች መስራትን ካንተ ነው የተማሩት። ትዳር መያዝን ከአንተ ነው እየተማሩ ያሉት። እነ ጓደኞች እነ አብርሽ እነ ኤፊን መለስ ብለህ ማየት ትችላለህ። የምሬን ነው። ህይወታቸውን ራን የሚያደርጉበትን መንገድ ከአንተ በተወሰደ መልኩ ነው። ወይም አንተ ነህ ለእነዚህ ልጆች ምሳሌ የሆነ ቀድመ ትዳር ይዘህ ልጅ ወልደ ነገሮችን ማስኬድ የጀመርከው ማለት ነው። እነሱ ከአንተ እያዩ የተሻለ ነገር ለማድረግ እየሞከሩ ባሉበት ሰዓት ላይ አንተ ትዳር ላይ ሌላ ሴት ጨምረ፣ አሁን ደግሞ ጭራሽ የጨመርካትንም ሴት አስወግደ እንደፈለግ ዘላሉ ስትል ጡጦ ይዘውልህ ነው። ጡጦ ግን ተመችታኛለች። እግዚአብሔርን እኔ የተቆረጠ ቪዲዮ ቲክቶክ ላይ ምናምን ነበር የተመለከትኩት እና በዚህን ያክል ነው እየሰራህ ያለው ስራ ትክክል እንዳልሆነ ሁሉም ሰው እየተናገረብህ ያለው ማለት ነው። እኔ የማደርገውን ነገር ብዙ ሰው የሚቃወመው ከሆነ የሚሄድበት ወይም የማደርገው ነገር ትክክል ነው ብዬ አላስብም። እንደኔ የራሴን መፈተሽ አለብኝ። ምናልባት እኮ ትክክል ልሆን እችላለሁኝ፣ ግን ራሴን መፈተሽ ራሴን ቼክ ማድረግ አለብኝ። ለምንድን ነው ይሄ ሁሉ ሰው ከኔ በተቃራኒ የቆመው የሚለውን ነገር ማየት መቻል አለብኝ። ደግሞ ምንም እያደረክ ያለው ነገር ልክ አይደለም እኮ አንተ ይሆናል አይደል? የማይጠቅሙ ሰፖርተሮች ስላሉ ነው ከኋላ የማይጠቅሙ ማለት ነው። የማይጠቅሙ ከትንሽ ጊዜያቶች በኋላ እነዚህ ጃስ ልክ ነህ፣ ከሩታ ጋር መሆን የለብህም፣ ከሄርሜላ መሆን የለብህም፣ እንደዚህ ነው እንደዛ ነው የሚሉ ሰዎች በሙሉ ከአንተ ዙሪያ ላይ ገሸሽ ማለታቸው አይቀርም። በቃ ብቻህን መቅረት አይቀርም። የምሬን ነው የምልህ እና ነገሮችን በጊዜ ብታስተካከል የተሻለ ነው ብዬ ነው የማስበው። ሰው እንዳልኳቸው ይህንን ጉዳይ ለመፍታት ጋሽዬ ወደ አዲስ አበባ መጥተዋል። አሁን ሪል ነው የመጡት። ብዙ ጊዜ እየመጡ ነው የሚባሉ መረጃዎችን እንሰማለን፣ ግን ብዙ ጊዜ ሳይመጡ ይቀራሉ እና
ዛሬ የሰማሁት ነገር ሪል ነው። በተለይ ከሰሞኑ የተፈጠሩ ያሉ ነገሮችን ከተመለከቱ በኋላ እዚህ ጉዳይ ውስጥ እጃቸውን ማስገባት እንዳለባቸው የተሰማቸው ይመስለኛል። በተለይ ደግሞ የትላንቱ የቡዜ ድርጊት በቤተሰቡ ዘንድ እንዳልተወደደና አብርሃም ሕይወት ውስጥ ምን ያክል ጣልቃ እንደገባች በደንብ የተመለከቱበት ይመስለኛል። ለዛም ይመስለኛል እንደዚህ አይነት ውሳኔዎችን ለመወሰን የደረሱት። ከዛ ውጪ ሄርሜላ ይበቃኛል እያለች ነው። ይበቃኛል። ትላንትናም ቡዜ አስገድዳት ነው በነገራችን ላይ የመጣችው እንጂ የአብርሃም ነገር ቆርጦላታል። ምክንያቱም አመት ሙሉ ተሰቃየች። አመት ሙሉ አፍቅሬዋለሁኝ፣ ደስታን ይሰጠኛል፣ አብሬ ሆኜ ጥሩ የወደፊት ህይወትን እመሰርታለሁ ባለችው ሰው አመት ሙሉ ስትቃጠል፣ ስታነባ፣ ስትከራከር፣ ስትፋለጥ እንጂ አንድም ቀን ደስተኛ የሆነ የፍቅር ጊዜ አሳልፋ አታውቅም። እኔም ለዛ ነው እየነገርኩ ያሉት። ከዚህ ልጅ በራቅሽ ቁጥር ከማንም በተሻለ ልትጠቀሚ የምትችይው አንቺ መሆንሽን መርሳት የለብሽም። አሁንም ቢሆን በየትኛውም አይነት መንገድ ሀሳብሽን እንዳትቀይሪ ነው የምልሽ ማለት ነው። እንደምታፈቅሪው አውቃለሁኝ፣ እንደምትወጂው አውቃለሁኝ። ባታፈቅሪው ባትወጂው ይህንን ሁሉ መስዋዕትነት አትከፊም፣ ይህንን ሁሉ ዋጋ አትከፊም። በዚህን ያክል ልክ በሰው ዘንድ የዚህን ያክል ስድብ፣ ብዙ ነገሮች እንዲደርሱብሽ አትፈቅጂም ብዬ አስባለሁኝ እና አሁንም ቢሆን የአብርሃም ፍቅር እንደሚያስቸግርሽ ወደ እሱ የምትመለሽበትን ቻንስ ብታገኝ ለመመለስ ወደኋላ እንደማትይ በደንብ አውቃለሁኝ። ትናንትናም ይሄንን ነገር በግላጭ አሳይተሻል። ዛሬ አንቺ የወሰንሽውን ውሳኔ ሰምቻለሁኝ። ይሄ ትክክለኛና ትክክለኛ ውሳኔ ነው ብዬ ነው የማስበው። በቃ ከነዚህ ሰዎች እስካራቅሽ ድረስ ማለት ነው ከነዚህ ሰዎች እስካራቅሽ ድረስ መቼም ሰላምሽን ልታገኝ አትችይም ሄርሚ። ስለዚህ ከሀገር ለመውጣት የወሰንሽው ውሳኔ ትክክለኛ ነው ብዬ ነው የማስበው ማለት ነው። በቃ ከዚህ የተሻለ ለአንቺ ሰላም ሊሰጥሽ ለአንቺ ምቾት የሚሰጥሽ ነገር ይኖራል ብዬ አላስብም። እንግዲህ እንደምታዩ ነው ሰውየው። እኔ ገና ቦርቄ ያልጨረስኩም አንቺ ላይ ራሱ እየቦረቀብሽ እንደነበር ነው የማስበው። የምሬን ነው። እንዴ አንቺ ላይ ራሱ ስላልቦረቀ ትዳሩን ፈታ፣ ስላልቦረቀ አንቺ ጋር መቶ ቦረቀ። አሁን የአንቺ ቦረቃ በቃ መሰለኝ ደግሞ ሌላ ጋር ሜጄ ካልቦረቅኩ እያለ ነው። ከዚህ ልጅ ጋር እስኪ ተጨማሪ 2 እና 3 ዓመቶችን አብሬው ላሳልፍ ብለሽ አስቢ። ይሄ 1 ዓመት እንደ ቀልድ ማለት ነው፣ እንደ ቀልድ እንትን ብሎ ነው ያለፈው እሱ። እናቴ ዓለምን እየቀጨ ነው ያለው። የምሬን ነው የምልሽ። እና 1 2 3 ዓመት እስኪ ከዚህ ልጅ ጋር ተመሳሳይ የሆነ ህይወትን ለመኖር አስቢ እና ምን ያክል እድሜሽን ዌስት እንደምታደርጊ ብዙ ነገሮችሽን እንደምታበላሽ አስቢ። በዛ ላይ በዙሪያው ያሉ ሰዎች እንደዚህ እየከበቡ በህይወቱ ጣልቃ እየገቡ እኛንን የምናቀልህ እኛ ከመረጥንልህ ጋር ነው የምንሆነው። በዚህ በኩል እህቱ ትገባለች፣ በዛ በኩል ወንድምዮ ይመጣል፣ በዚህ በኩል ያክስት ልጅ፣ በዚህ በኩል ጓደኛ። በእንደዚህ አይነት ሁኔታ ማለት ነው አይደለም አንቺ ገና ህይወት ከሱ ጋር ሀብለሽ ላልጀመርሽው ለሩታ ራሱ ነገሮች ምን ያክል ፈተና እንደሆኑባት ካለፈው ነገር በደንብ ማየት ትችላለች። ሲጀመር አንቺ በገዛ እጅሽ እሳትን እያየሽ እሳት ውስጥ የገባሽ አይነት ሴት ነሽ እና ፕሊስ ይሄ ነው ትክክለኛው ሰዓት። ራስሽን አድኚ፣ ራስሽን አስመልጪ፣ ከዚህ ነገር ውጪ። ከማንም በተሻለ ተጠቃሚ ልትሆኝ የምትችይው አንቺ ነሽ። ሩታችን ደግሞ አንዴ ገብተሽበታል። ነገሮችን አስተካክለሽ እንግዲህ ወደድሽም ጠላሽም የልጅሽ አባት ነው። ነገሮችን አስተካክለሽ የምትመለሽበትን መንገድ ከነጋሼ ጋር ተመካክረሽ ማስተካከሉ ሜቢ እንደኔ የተሻለና ትክክለኛ ውሳኔ ነው ብዬ አስባለሁ። ጋሼ ወደዚህ መጥተው እስኪ ምን አይነት ነገርን ይፈጥራሉ? አብረን ነገሮችን እንመለከታለን። እወዳችኋለሁ። ይመቻችሁ።